ክሪስ ከአውሮፓ ወደ ሳውዲ አረቢያ ስትሄድ ትልቅ የዜና ርዕስ አንተ ነበርክ። እዚያ ስትደርስ ለመላመድ በጣም የከበደ ነገር ምንድን ነው? እንደምታውቀው ህይወቴን በሙሉ በፈተናዎች የተሞላ ነው። ቤቴን ማዴሪያ ለቅቄ በ11 ዓመቴ ተማ ሊዝበን ሄድኩት። ስለዚህ ለእኔ መላመድ ቀላል ነው። ከዚያም ወደ እንግሊዝ፣ ጣሊያን፣ ስፔን። ህይወቴ እንደዚህ ነው። አንዳንዶች ስለ ሃይማኖት ወይም ስለ አየር ሁኔታ ይጠይቁኛል። ነገር ግን ፍጹም የሆነ ሀገር የለም። እኔና ቤተሰቤ እዚያ በመሆናችን በጣም ደስተኞች ነን። ሳውዲ ውስጥ እንደ አሉላ ያሉ ድንቅ ቦታዎች አሉ። ሄደ ብታየው ጓደኛው በውበት ተገርሞ ያለቅስ ነበር። ወደ ሳውዲ ሄድክ የመጀመሪያው ትልቅ ኮከብ በመሆንህና ተከተሉኝ ስትል ምን ያህል ጫና ተሰምቶ ነበር? እውነት ለመናገር ምንም አይነት ጫና አልተሰማኝም። ለእኔ እውነተኛ ጫና ማለት በጦርነት ውስጥ ያሉ የሚበሉትን የሌላቸው ሌሊቱን ሙሉ የጥይት ድምፅ እየሰሙ የሚኖሩ ሰዎች የሚሰማቸው ነው። እግር ኳስ ውስጥ ያለ ነገር ፕሮፌሽን የሆነ ዝግጅት ነው። እኔ በራሴ እምነት አለኝ። በሄድኩበት ሁሉ ብቃቴ እንደሚያሳይ አውቃለሁ። ተጫዋቾች እንደሚከተሉኝም እርግጠኛ ነበርኩ። ምክንያቱም እግር ኳስ ብቻ ሳይሆን ባህሉንም አውቄዋለሁ። እንደ አውሮፓውያን አቆጣጠር 2024 ላይ ፔናልቲ ስትስት ስታለቅስ አይተናል። አንዳንዶች ይህ የሮናልዶ እብሪት ኢጎ ነው ይላሉ። ያኔ ምን እየተሰማ ነበር? ሰዎች ስለ እኔ መጥፎ ማውራት ይወዳሉ። ምክንያቱም እኔ በዓለም ላይ ብዙ ተከታይ ያለኝ ሰው ነኝ። ቆንጆ ስለሆንኩ ብቻ አይደለም። ስለ እምባዬ ካነሳ በስራዬ ላይ ስሜታዊ ሲሆን ስለ ሌሎች አስተያየት ግድ አይሰጠኝም። ያን ያለቀስኩት ካልገባ ያለም መጨረሻ ነው ብዬ አይደለም። በራሴ በቤተሰቤና ስታዲየም ውስጥ ባሉ ደጋፊዎች ስላዘንኩ ነው። ከ11 ዓመት ጀምሮ በራሴ ላይ ጫና አድርጋለሁ። ክርስቲያኖ አንተ በዓለም ምርጡ ነህ እያልኩ ለራሴ ነግረዋለሁ። ነገሮች ሲበላሹ ደግሞ ያኔ ስሜት ይጎዳል። ግን በሚቀጥለው ቀን ተነስቼ ወደ ጂሜ እሄዳለሁ። ህይወት ይቀጥላል። አሁን ግቤ 960 ግቦች መሙላት ነው። ከዚያ ደግሞ 1000 ለመድረስ እሞክራለሁ። በጣም የሚገርም ነው። 1000 ግቦች። ያኔ ስንት ዓመት ይሆናል? ምናልባት 41 ሊሆን ይችላል። አላውቅም። ዋናው ነገር ጉዳት እንዳይገጥመኝ ነው። አንድ ልዩነት አለኝ። እኔ የማስቆጥራቸው ግቦች በሙሉ የቪዲዮ ማስረጃ አላቸው። የፈለጉትን ተጫዋቾች ስም ሊያነሱ ይችላሉ፣ ግን የእኔ ግቦች በሙሉ በቪዲዮ የተመዘገቡ ናቸው። ማረጋገጥ እችላለሁ። ስለ ሪያል ማድሪድ ምን ታስባለህ? አሁን ምባፔ እዛ ነው ያለው። ሪያል ማድሪድ በታሪክ ምርጥ ክለብ ነው። አንዳንዶች በቻምፒየንስ ሊግ ሲያሸንፍ እድለኞች ናቸው ይላሉ። አይደለም፣ እነሱ ለአእምሯቸው ዝግጅት አላቸው። ቤርናባው የተለየ መንፈስ አለው። ምባፔ እዛ ጥሩ እንደሚሰራ አምናለሁ። ክለቡ ጠንካራ መዋቅርና ጥሩ ፕሬዚዳንት አለው። ምባፔ ቀጣይ የባላንዶር አሸናፊ ሊሆን ይችላል። እንደ ሃላንድ፣ ቤሊንጋም እና ላሚን ያማል ያሉት ወጣቶች ቢኖሩም ምባፔ ግን ልዩ ተሰጥኦ አለው። ወደ ማንቸስተር ዩናይትድ እንመለስ። ክለቡ እንዲመለስ ምን ያስፈልገዋል? ማንቸስተር ዩናይትድ ሁሉም ነገር ዳግም መገንባት አለበት። ማለትም አሰልጣኙ ኤሪክ ቴን ሃግ መመለስ አለበት። መዋቅሩ መቀየር አለበት። ሩድ ቫን ኒስትሮን ተመልሶ መጥቷል። እሱ ይረዳቸዋል። ጫማህን ስትሰቅል ምን ትናፍቃለህ? ግብ ስታስቆጥር የሚሰማ ያንን የሰውነት መነቃቃትና ስትጨነቅ የሚሰማን ስሜት እናፍቀዋለሁ። ሌላው ቢዝነስ ላይ ነው። አሁን ብዙ ቢዝነሶች አሉኝ፣ ግን እግር ኳስ ፍቅሬ ነው። አሁንም ቢሆን እንደ 18 ዓመት ልጅ ነው የመጫወት ጉጉት ያለኝ። ልጆቼም እንደኔ ናቸው። ሲሸነፉ ይናደዳሉ። እኔ አላስተማርኳቸውም፣ ግን እኔን በማየት ተምረዋል። ክሪስ አሁን ስለሚመጡት ወጣቶች እናውራ። ላሚን ያማል ብትመለከተው በ16 ዓመቱ እያደረገ ያለው ነገር የሚያስገርም ነው። እውነቱን ለመናገር እሱ በዚህ ዕድሜ እያሳየ ያለው ብቃት አንተ ወይም ሜሲ በዚህ ዕድሜያችሁ ካሳያችሁት በላይ ነው። ምን ትላለህ? የተከበራችሁ ተመልካቾች ኢንተርቪው የሚቀጥል ይሆናል። ነገር ግን ላይክ ሼር እስቲ አድርጉልኝ። እስከዛሬ ጠይቄያችሁ አላቅም፣ ነገር ግን አካውንቴ ምንም ፋይዳ እያመጣ አይደለምና የእናንተ በእውነት እገዛ ያስፈልገኛል። ላይክ ስታደርጉልኝ ለእኔ ብዙ ነገር ስለሆነ እባካችሁ ላይክ አድርጉልኝ። የወንድማችሁ መለወጥ የምትፈልጉ ከሆነ የኔን ማደግ የኔን ከፍታ የምትፈልጉ ከሆነ የሰው ከፍታ በቃ በአጠቃላይ የሚያስደስታችሁ ከሆነ እስቲ ሁላችሁም ባካችሁ ላይክ አድርጉልኝ። ላይክ ስታደርጉልኝ ለብዙዎች ይደርሳል እና ቪዲዮ እንደዛ በማድረግ ተባበሩኝ። ሀሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። የሁላችሁንም ስለማይ ይደርሰኛል እና ባካችሁ ኮሜንት ማድርጉልኝ እላለሁ። እወዳችኋለሁ። ወደ ቪዲዮ እንቀጥላለን። ክሪስ አሁን ስለሚመጡት ወጣቶች እናውራ። ላሚን ያማል ብትመለከተው በ16 ዓመቱ እያደረገ ያለው ነገር የሚያስገርም ነው። እውነቱን ለመናገር እሱ በዚህ ዕድሜ እያሳየ ያለው ብቃት አንተ ወይም ሜሲ በዚህ ዕድሜያችሁ ካሳያችሁት በላይ ነው። ምን ትላለህ? አዎ እስማማለሁ።
እሱ አሁንም ያለበት ሁኔታ ኮንቴክስ በጣም እየረዳው ነው። የስፔን ብሔራዊ ቡድንም በጣም ጎበዝ ነው። ላሚን ትልቅ ተሰጥኦ አለው። ነገር ግን ገና ወጣት ስለሆነ እድል ያስፈልገዋል። ምክንያቱም በዚህ እድሜው ላይ ብዙ ጫናዎች አሉ። እኔ ግን ትልቅ ደረጃ እንደሚደርስ ተስፋ አደርጋለሁ። አንተና ፔፕ በእድሜ ገፍታችኋል። አሁንም ከፍተኛ ደረጃ ላይ ትገኛላችሁ። ይህ እንዴት ሊሆን ቻለ? ሪዮ፣ ሚስጥሩ ሰውነትን በማክበር ላይ ነው። እኔና ፔፕ ለሰውነታችን ትልቅ ክብር እንሰጣለን። ሰውነት ትውስታ ሚሞሪ አለው። ለ15 እና 20 ዓመት በደንብ ከተንከባከብከው እሱም በምላሹ አንተን ያከብርሃል። አሁን ላይ ኳስ የምጫወተው በአካሌ ሳይሆን በአይምሮዬ ነው። እድሜ ሲገፋ ልዩነት የሚፈጥረው አይምሮ እንጂ ጡንቻ አይደለም። ቶኒ ክሩስ ገና በብቃቱ ላይ ያለ በድንገት ጡረታ ወጥቷል። አንተ ግን አሁንም ቀርተሃል። ስለ እሱ ውሳኔ ምን ታስባለህ? የቶኒን ውሳኔ ማክበር አለብን። እሱ እግር ኳስ የሚያይበት መንገድ የተለየ ነው። ምናልባት ሌላ ትኩረት የሚሰጠው ነገሮች ኖሮት ሊሆን ይችላል። እኔ ግን አሁንም ግብ ማስቆጠር ጉጉት አለኝ። ጉልበት እስካለኝ ድረስ ለምን አቆማለሁ? እያንዳንዱ ሰው የራሱ መንገድ አለው። ሰዎች ለምን ክርስቲያኖን ይከታተላሉ ብለህ ብትጠይቅ መልሱ ብዙ ነው። ግቦቼ፣ ስኬቶቼ፣ የህይወት ታሪክ፣ ቤተሰብ፣ ሰዎች ከኔ ጋር ይገናኛሉ። ብዙ ተከታይ ሲኖር ደግሞ ብዙ ተቺ ይኖራል። ሰዎች ስለ እኔ መጥፎ የሚያወሩት በመጀመሪያ ገጽ ላይ ለመታየት ነው። እኔ ምርጡ ባልሆን ኖሮ ማንም ስሜን አያነሳም ነበር። ስለዚህ ትችቶቼን እንደ ነዳጅ ነው የምጠቀምባቸው። ልጆች ለአንተ ያላቸው አመለካከት እንዴት ነው? በተለይም ሮላንዶ ጁኒየር። ልጆቼ እኔን የሚያዩኝ እንደ አባታቸው ብቻ ሳይሆን እንደ ምሳሌ ነው። እኔ ጁኒየርን እንዲያድርግ ብዬ ብዙም አልጨቀጭቆም። እሱ እኔን እያየ የሚማረው። እኔ ጂም ስገባ ጠንክሬ ስሰራ ያል። እሱ አሁን 14 ዓመቱ ነው። እግር ኳስ ተጫዋች መሆን ይፈልጋል፣ ግን ትልቅ ጫና እንዳለበት አውቃለሁ። የክርስቲያኖ ልጅ መሆን ከባድ ነው። እኔ የምፈልገው በራሴ ጥረት እንዲያድግ እንጂ በእኔ ስም ብቻ እንዲኖር አይደለም። አሁን ደግሞ የዩቱብ ቻናል ከፍተሃል። በሚሊዮኖች የሚቆጠሩ ሰዎች በደቂቃ ውስጥ ተከታትለዋል። ዓላማ ምንድን ነው? ዓላማዬ ለደጋፊዎች እውነተኛውን ክርስቲያኖን ለማሳየት ነው። ሰዎች በሜዳ ላይ የማውቀውን ክርስቲያኖን ብቻ ነው የሚያውቁት። ነገር ግን ከሜዳ ውጭ ያለውን የቤተሰቤ ጋር ያለኝን ቆይታ፣ የምሰጣቸውን ምክሮችና የህይወት ፍልስፍና እንዲረዱ ፈልጋለሁ። ይህ ቻናል ለደጋፊዎቼ ጋር ይበልጥ የሚያቀራርበኝ ድልድይ ነው ብዬ አስባለሁ። ክሪስ፣ በመጨረሻ ማስተላለፍ የምትፈልገው መልእክት አለ? አዎ፣ በመጨረሻ ሪዮ፣ ለሰዎች ማስተላለፍ የምፈልገው መልእክት ዛሬ ኑሩ የሚል ነው። ትላንት አልፏል፣ ነገ ደግሞ ምን እንደሚመጣ አይታወቅም። እኔ አሁን በዚህ ሰዓት እግር ኳስ እየተጫወትኩ በመሆኔ ደስተኛ ነኝ። ነገ ጡረታ በወጣም እስካሁን በሰራው ስራ ኩራት ይሰማኛል። ህይወት ትግል ነው፣ ግን መታገልን መውደድ አለብህ። ይህ ቃለ መጠይቅ ሮላንዶ ከእግር ኳስ ተጫዋችነት ባለፈ እንደ አባትና እንደ ቢዝነስ ሰውና እንደ ጠንካራ ስብዕና ባለቤትነቱ ማንነቱን የገለጠበት ነው። በተለይም ከ1000 ግቦች ለማስቆጠር ያለው ቁርጠኝነትና ለወጣቱ ላሚን ያማል የሰጠው እውቅና የሮላንዶ ስፖርታዊ ጨዋነትን ያሳያል። ውድ የተከበራችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የእናንተ ድጋፍ በእውነት ያስፈልገኛል። ላይክ ስታደርጉ ለብዙዎች ተደራሽ ሆናለሁ። እኔን ማገዝ የምትፈልጉ በሙሉ ላይክ በማድረግ ኮሜንት በማድረግ እባካችሁ እርዱኝ እላለሁ። ይመቻችሁ።